አቡነ ማትያስ ነገሌን ሾሙ ይባላል። ግን ብቻቸውን ናቸው ማለት አይደለም። አቡነ ጳውሎስ ነገሌን ሾሙ ይባላል። ያ ማለት ብቻቸውን ናቸው ማለት አይደለም። ፓትርያርክ ካለ እኮ በስሩ እኮ ጳጳሳት እኮ አሉ። ጉባኤ ጳጳሳት አለ። የጳጳሳት ስብስብ አለ። አትናቴዎስ በነበረበት ጊዜ ከ80 የማያንሱ ጳጳሳት ነበሩ በዚያ ዘመን እንዴ። ስለዚህ አትናቴዎስ ሾመው ሲባል አባ ሰላማን በዘመኑ የነበረው ይኸውላችሁ፣ አንዳንዴ ዘመናት በነገስታት ይጠራል። አውግስጦስ ቄሳር በነገሰ ገሌ በነበረበት ጊዜ ተብሎ ይጠራል የነገስታቱ ስም። ፓትርያርክ ደግሞ ሐና ሊቀ ካህናት በነበረበት ጊዜ፣ ቀያፋ ሊቀ ካህናት በነበረበት ጊዜ ሲባል ሌሎቹ የሉም ማለት አይደለም። ታሪክ ሲጻፍ ዘመን በተለይ የዘመን ሲጠቀስ ሰውየው ነው የበላዩ ነው የሚጻፈው። ይሄ ደግሞ የቤተክርስቲያን አጻጻፍ ነው። እገሌ ሾመ ሲባል ፓትርያርኩን መናገር ነው። በርዕሰ አበው ጠቅላላውን መናገር ነው። እና እሱን ነበር እያስረዳው የነበረው። እሱ ብቻ አይደለም። ለምንድን ነው ክሌም ያደረገው ዳዊት ይህንን ያመጣው? ለምንድን ነው ለአንዲቷ ቤተክርስቲያን ይህን ጥያቄ አላነሳችም? ለእስክንድሮስ ጉባኤ ኒቅያ ላይ ቁጭ ብሎ ተሰይሞ ሲመራ ጉባኤውን አይ የክህነት ጥያቄ አንስተዋለች ወይ? አንዷ ቤተክርስቲያን አንስታለች? ስተት ነው ብላ ሞግታለች? ክህነት የሌላቸው አፖስቶሊክ ሰክሰሽን የሌላቸው ሰዎች አርዮስንም ለማስወገዝም ሆነ እዚያ ጉባኤውን ለመምራትም ምንም አውቶሪቲ መንበሩ ራሱ እናንተ ከሌሎች መናብርት ጋር የሚቆጠር አይደለም የሚል ጥያቄ ተነስቷል። ለምንድን ነው ይህ ዋና ቁልፍ ጥያቄ የነበረው? ቤተክርስቲያን ያላነሳቸው ነገር በነገር ቤተክርስቲያን አውቶሪቲ ያላት ናት። መጽሐፍ ቅዱስ የሰጠች ናት እንዴ ቆጥራ ይሄ ትክክለኛ ነው ይሄኛው ደግሞ ስህተት ነው ምናምን ለይታ የሰጠች አውቶሪቲ ያላት ናት። ኢቭን ዶግማን የክሪዶችን እኮ ጉባኤ የማየት እኮ ዶግማን እንኳ ማለት ነው አይቶ እንደዚህ ዶግማ ያው እንደኛ ያመጡልናል እያልኩ አይደለም። የነበረውን ነገር ይሄ እንዲህ ነው ይሄ እንዲህ አይደለም የማለት አውቶሪቲ ቸርች አላት። ቸርች ህግ የአፖስቶሊክ እንትን ካኖን ራሱ የሐዋርያት ካኖን ማለት አይደለም። ከሐዋርያት ጀምሮ የመጣውን የወሰኑበት ነው እንጂ ሐዋርያት ራሳቸው ቁጭ ብለው የወሰኑት ማለት አይደለም። ግን ከሐዋርያት ላይ የተወሰነውም ያለበት ካኖን ተደርጎ ዶክመንት የተደረገ ነገር አለ ለማለት ነውና እሱን እኔ ለምን እንዳነሱት ራሱ ሳይገባኝ ነው የቀረ። ለማንኛውም አጠቃልና ለሌሎችም ደግሞ እሱን ላሳይና እኔም እሱን አሁን እሱ የካቶሊክ ቸርች ስኮላር እኔ እኮ አልጨረስኩም ነበር፣ በደንብ አስቀምጬ ነበር ወደ 8 ነጥቦች ማስረጃ ግን ከለከለ። ሜንዴዝ ራሱ አልፎዝ የኢትዮጵያ ፓትርያርክ ብሎ አልፎዝ ሜንዴዝ በነገራችን ላይ የከሰረ በካቶሊክ ይቅርታ ዲያቆን ቀጥል። ያ አለኝ እሱን እኮ እኔ አጫጭር እሱ ብሏል አሉ። በነገራችን ላይ አልፎም እሱን ቢል ይሻላል እኮ አብዱልን ካለ ምን አንተ ደግሞ ምን ችግር አለ? እሺ እና እኔ በነገራችን ምንድን ነው ያደረግኩት አጫጭር ኦዲዮችም አዘጋጅቼ ነበር እንዳይክድ ያላት። ለምሳሌ እስክንድሪያ ሙስሊምን ሾማ ትልቅ ነበር ይዣለሁ እሱን። ሁለተኛ አልፎዝ ሜንዴዝ ማለት ነው የኢትዮጵያ ፓትርያርክ ነበር። ኦኬ የኢትዮጵያ ፓትርያርክ የነበረው የአሌክሳንድሪያ ያ በደንብ ብሏል። እንዳይክድ ብዬ ወንድማቸው በኋላ ሌላ ነገር እንዳይሆን የሚታወቅ ስለሆነ ምንም ችግር የለውም። እና ምንድን ነው አልጨረስኩም ነበር። አሁን ግን ከቀሲስ ጋር ሲያወሩ ቅዱስ አትናቴዎስ አባ ሰላማ ከሳቴ ብርሃንን ሲሾም በቃ ብቻ የለም እኮ። ስለዚህ ይሄ ምንድነው አፖስቶሊክ ካኖን አንድ ጳጳስ ሲሾም ቢያንስ እንኳን አስቸጋሪ ሁኔታ እንኳን ቢሆን 2-3 የሚል ብሏል። አሁን እሱ ያመጣው የሬፍረንስ ይሄ የቸርች ሂስትሪ ቻፕተር 10 ላይ ላንብብላችሁ። ያው ስለምታምኑኝ የማሳየት አያስፈልግም ብዬ ነው ቪዲዮ። እዛ ላይ ምን ይላል? በጉባኤ እንደሆነ ነው በነገራችን ላይ የሚናገረው። እንግዲህ አይዶን ዴቭ የቱ ጋር እንዳነበበው አላውቅም፣ ግን ላንብብላችሁና ቻፕተር 10 ቡክ 1 ቻፕተር 10 ላይ ማለት ነው 10:3 ላይ ነው የምታገኙት። 10:3 ላይ then Athanasius for he had recently received the priesthood Athanasius ክህነቱን ካገኘ በኋላ after considering attentively and carefully what Fremnatus had said and done ቅዱስ አባ ሰላማ ከሳቴ ብርሃን ወይም ፍሬምናጦስን በደንብ ካጠናው ካየው በኋላ አሁን እዚህ ጋር ነው ፖይንቱ። በጉባኤ ነው በነገራችን ላይ
ምንድን ነው የሾመው? ምን ይላል? ስፖክ አስ ፎሎስ ኢን ዘ ካውንስል ኦፍ ፕሪስት ይላል። ስፖክ አስ ፎሎስ ኢን ዘ ካውንስል ኦፍ ፕሪስት ሲልና በካውንስል ማለት በካውንስል ካለ በኋላ ምን ይላል? ዋት አደር ማን ካን ዊ ፋይንድ ላይክ ዩ፣ እንዳንተ ያለ ያው ቀሲስ እየተናገሩት ነው። ኢን ሆም ኢዝ ጋድስ ስፒሪት አስ ኢን ዩ፣ እንዳንተ ያለ ለኢትዮጵያ ከአንተ የተሻለ አናገኝም። ግን ካውንስሉን አማክሮ ጉባኤውን ሌትስ ሴይ ሲኖድን በለው ሲኖዶሱን አማክሮ ነው የሚሄው። እንደዚህ ማቅረብ ይቻላል። አይ ቲንክ ብዙ አወራው። ይብቃኝ ቀሲስ። ቴንክ ዩ። ኧረ ተደርጎ የማይታወቅም ሲጀምር ተደርጎ አባታችን እንደው በእናትህ ኦዲዮ ካለ ኦዲዮ ይሰማ። ምክንያቱም that's huge ካለ ይሄ ጊዜ ካስፈለገ በኋላ ቢሆን። በነገራችን ላይ ይሄ ሰውዬ ከካቶሊኮች ራሱ ያወገዙት ሰው ነው። መጨረሻ ላይ በነገራችን ላይ በተርኪ በኦቶማን ቱርክ ተማርኮ በስንት መከራ ነው ከዛ እንትን ብሎ አርጅቶ በ80 ዓመቱ ነው ሞተ የሚለው እና ካቶሊኮችም በሰራው ስራ አውግዘውታል። ባለፈው ጆሲ መጥቶ ተናግሯል ይሄንን። በኢትዮጵያ ለተፈጸመው ደም መፋሰስ በጣም ብዙ ሺህ ሰው ነው ቀውስ የሆነ ቅባት ጸጋ የሚል እሾህ ተክዬ ሄድኩኝ ያለው እሱ ነው። እሾህ ተክሎ የሄደን ሰውዬ ፓትሪያርካችሁ ነበር አለ። አይጅግ ነው እና ለብዙ ለእርስ በርስ ጦርነት እንግዲህ ያኔ እየተጀመረ በተለይ ወደ ሰሜኑ ክፍለ ሀገር እንደሚያውቁት እስካሁን ድረስ እንትን ያለው። ሌሎቻችሁ ቀጥሉ። ቪዲዮውን እንትን አውጥቼ አሳያለሁ። ስታገኘው ትቀጥላለህ። ሀብቶም የሆነ ነገር በላ። ከዚህ አስፒሮስ፣ ከዚህ አየሁ። አስፒሮ እንኳን ደህና መጣችሁ ሁላችሁንም። በመጀመሪያ ቀጥሉ። ቪዲዮውን እንዳገኘ ማሰማት ትችላለህ ዲያቆን። ይፍቱኝ ይባርኩኝ። ቀሲስ እንዴት ነው? ሰላም ነው? እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት አለ? ሀብቶም ጠፍተሃል። እንዴት ነህ? አለሁኝ። ብዙ ጊዜ እኔ ፕሮቴስታንት ቤት ነው የምውለውና ለዛ ይሆናል። ውጣ አትባልም አንተ? እኔ ብቻ ውጣ የምባለው ግን እንደው ዘንድሮ ምን አይነት ፈተና ገባው? እባላለሁኝ ግን አሰማ መስሚያ የጥጥ ነው አልክ? ለምንድን ነው አንዳንዴ በእኛ ቤት ብንገባ በራሱ እነዛ ሰዎች የእኛ ቤት ገብተን ራሱ አያስተናግዱንም እና ግን ሌላ ፕሮቴስታንት ቤት ስንገባ ደግሞ እንደዛ አይነት ችግርም አለ። ፖዚቲቭ የሆነም ይኖራሉ እንደዛ ፖዚቲቭ እንትን የሚያደርጉት። ዞሮ ምንድን ነው እዛ ገብተን መጀመሪያ ጥንቃቄ ያስፈልጋል። ስንገባ ምን ይዘን ነው መግባት ያለብን የሚለውን ነገር አስፈላጊ ነው። ሁለተኛ አሁን ቀሲስ እርስዎ ቤት ስላለው ፊድባክ ቤቱ ከፍተው እዛ ላይ የነበረ ፖለቲካ ከተሰራ ራሱ በራስዎ ቤት ገብቶ ፊድባክ መስጠት ይችላሉ እና ያን ያክል ችግር የለውም። አዲስ ሰው ከሆነ ምናልባት ሊደነገጥ ይችላል እንደዛ አይነት ፈተና ሲደርስበት ማለት ነው። የፕሮቴስታንት ዋና ዓላማ ግን የቤተክርስቲያን ሊቃውንት እንዲነጋገሩ ነው የሚፈልጉት እና በቃ እንደዚህ ማሳፈርና እዛ ታች ያለውን ምዕመናቸውን ይኸው አሸንፍናቸው ብለው እነሱ ለማድረግ ነው። ይሄ ችግር የለውም። ሁሌ ስላሉ አንድ ቀን ታይቶ የሚጠፋ ከሆነ ነው እንጂ ቀሲስ ሁሌ አሉ፣ ላይቭ አሉ ሁሌ ማለት ነው። ሰዎች ችግር የለውም። ቢገቡ እንዲያው ያጠነክራል። ባይዘው ወይ ጥያቄ ሲመጣ ቻሌንጅ ሲያደርጉን የበለጠ አጥንተን እንድንበረታ ነው የሚያደርገን እና ያን ያክል እኔ እንደ ክፋት አላየው። በሌላው ግን ምለው ነገር የለኝም። ቀጥሉ፣ ጥሩ እየሄደ ነው ቤቱ። ቀጥሉ ለማለት ነው። አመሰግናለሁ። ቴንኪዩ ሀብቶም። ስፒሮስ ብዙ የምትለን ነገር ይኖራል ብዬ ተስፋ አድርጋለሁኝ። ቀጥል እስኪ ስፒር፣ እንዴት ነው? እግዚአብሔር ይባርክህ፣ እግዚአብሔር ይባርክህ። ቀጥል። ሰላም ብያለሁ ሁላችሁንም። እየተከታተልክ ነበር ስፒር? እየተከታተልኩ ነበረ እና በጣም ነገረመኝ። የሐዋርያት ቅብብሎሽ የለም እየተባለ ከነበረ አሁን ደግሞ ተገልብጦ የሐዋርያት ቅብብሎሽ አለ። ግን
የአሌክሳንድሯ ትክክል አይደለም በሚለው እኛ ማውጣት የነበረን ማስረጃ እያወጡ እያሳዩን ነው የሐዋርያት ቅብብሎች እንዳለ እና በጣም ነው ደስ ያለኝ። በዚህ ግን ዓላማው አልገባኝም። ማለትም ቅድም ተሳስተዋል ተብሎ የተጠቀስኩት 12ኛ እና 13ኛ የነበሩት ጳጳሶች ናቸው። 19ኛ 20 ያሉት ግን የሐዋርያት ቅብብሎች አላቸው ሲባል ነበር። ታዲያ እኛ የምንፈልገው እኮ ዛሬ የሐዋርያት ቅብብሎች አለ የለም ነው። እሱ ደግሞ ካኖን አፖስቶሊክ ካኖን ከመወሰኑ በፊት የሶስት ጳጳሳት የሌሉበት እንትን ሶስት ጳጳሳት ባሉበት ይሾም የሚለው ሳይወሰን ነው ያ የሆነው የዚያኛው እና 12 አዎ ማለትም ቅዱስ አትናቴዎስ አሌክሳንድሮስ እንግዲህ 19ኛ 20 ናቸው። ጥያቄ የነበረባቸው 13ኛ እና 12ኛ እና 13ኛ ነው። ከዛ በፊት የነበሩት ያው ችግር የለም፣ ከዛ በኋላም ያሉ ችግር የለም። ታዲያ ለምንድን ነው ይህን የጠቀሱት? ለምን እኛ እያወራን ያለነው ዛሬ ነው። በየትኛውም ታሪክ ስናይ የአሪዮስ ወይም የሌላ ቤተ እምነቶች መንበሩን የያዙበት ጊዜ አለ እኮ። ተመልሶ ግን መንበሩ ወደ ኦርቶዶክስ የተመለሰበት ጊዜ አለ። እኛ የምናየው በትክክል የመጣውን ነው። ተሳሳቱ እንኳን ብንል የግብፅ ቤተክርስቲያን በነገራችን ላይ አልተሳሳተችም። በዚህ ኢስተርም ክሌም ታደርጋለች። ለምን እስከ 4ኛው ክፍለ እስከ እንትን ድረስ የሐዋርያት ቅብብሎች አላት። ከዛም በኋላ አላት። ግን እስከዛ ድረስ ሊስቱን እስካሁን እኛ ጋርም ራሱ አለ በመጽሐፍ ደረጃ ራሱ። ስለዚህ ቅዱስ አትናቴዎስ እና አሌክሳንድሮስ ተሳስተዋል ብሎ ያልተመለሰው ጥያቄ ለምንድን ነው? ሁሉ ነገር ያልቅ ነበር። ሁለት የተጠይቆ አልተመለሰም ይሄ ነገር። ስለዚህ ቅዱስ አትናቴዎስ የሐዋርያት ቅብብሎች ነበረው አልነበረውም? አልነበረውም ከተባለ እንዳለ የቤተክርስቲያን ታሪክን ውድም ነው የሚያደርገው። አሪዮስን የተቃወመው ጉባኤ ላይ የተጠሩት ቀኖና ላይ የኒቅያ ጉባኤ ቀኖና ላይ ራሱ የግብፅ ቤተክርስቲያን ትልቅ ሊቢያን ራሱ እንደምትመራ ፋሲካ እንኳን ሲሆን ከዛ መልእክት እንደሚላክ የመጽሐፍ ቅዱስ ቀኖናን እሱ እንትን እንዳለ ይሄ ሁላ አፈር ይበለዋል። በምን ስልጣኑ? ከዛ በኋላ ማወቅ ያለብን አዎ መጽሐፍ ቅዱስ ላይ ኤጲስቆጶስ ፕሬዝቢቴሮስ፣ በነገራችን ላይ ፕሬዝቢቴሮስ ማለት ትልቅ ሰው ማለት ነው። ትልቅ ስለምን ተባለ? ለክህነት እድሜያቸው የገፉ መሆን አለባቸው። ጳጳስም ሆነ ወይም ሊቀ ካህናት፣ በነገራችን ላይ ቅዱስ አትናቴዎስ ሊቀ ካህናት ይባላል። የካህናት አለቃ። አለቃውም ሆነ ካህናቱ ሁለቱም ካህናት ናቸው፣ ሽማግሌዎች ይባላሉ። ፕሬዝቢቴሮስ ማለት መጀመሪያ ያው በእድሜ ገፋ ያሉትን ስለሚሉ የክህነት በዚህ ስም መጠራት ተጀመረ። ልክ ለዋውያን እንደሚለው ለዋውያን እንትን ናቸው አይደል? ግን ኢሳያስ ላይ ስታየው ከኢሳያስ 66 ላይ ከአሕዛብ ከግሪኮች ከስፔን ከሊቢያ ለዋውያን እወስዳለሁ ይላል። ለዋውያን እኮ የእንትን ነገዶች ናቸው እስራኤል አይደል? ምን እያለ ነው? በእነሱ ስም እንትኑ ቀርቷል፣ እንትኑ ይጠራል፣ አገልግሎቱ ይጠራል። ስለዚህ ሽማግሌዎች ሲባል ያው ካህናት ማለት ነው። እስከ ዛሬ በነገራችን ላይ እንደዛ ነው የምንጠራው እኛ። ፕሬዝቢቴራ ነው የምንለው። የካህናት ሚስት ፕሬዝቢቴራ ነው የምንለው፣ ፕሬዝቢቴሮስ ነው የምንለው። ክህነት፣ ሁለቱም ክህነት ነው። ግን ማወቅ ያለብን ሐዋርያቶቹ እስካሉ ድረስ ተለይቶ ካህናት ሊቀ ካህናት ተብሎ ሁለት ስልጣን አያሳይም ነበር። ለምን? የበላይ ሐዋርያቱ ነበር። ከሐዋርያቱ በላይ ነቢያት ነበሩ፣ ዲዳኬ ላይም ይታያሉ። ሐዋርያቱ ካለፉ በኋላ ቤተክርስቲያን በነቢያት ትመራ ነበር። አንደኛ ሐዋርያትን፣ ሁለተኛ ነቢያትን። በኋላ ደግሞ ነቢያቱም እያረጁ ሲመጡ እስከ 2ኛ ክፍለ ዘመን ነው። ከዛ በኋላ የለም። ነቢያቱ ዲዳኬ ላይ ምን ይላል? እነዚህ ነቢያት ሲያረጁ የሆነ ቦታ ሆነው ሊቀ ካህናት ይባላሉ። ካህናት አሉ፣ የእነሱ የበላይ ሆነው ይቀጥላሉ። ከዛ በኋላ ይሄ በቤተክርስቲያን ይሄ አደረጃጀት መጣ። ይሄ የስልጣን እንትን ቤተክርስቲያን እየሰፋች ስትመጣ በተለያየ ሀገር እንትን እያለች ስትመጣ እንደ ሐዋርያቶቹ ሁሉ ቦታ ስልጣን ያላቸው ሳይሆን እዛ የሆነ ቦታ ወንጌል ይሰበካል፣
እዛው የበላይ ተደርጎ ቢሾፕ መሪ ተደርጎ አንዱ ይሾማል። ቢሾፕ ማለት ምንድን ነው? በቀደም ማርቆስ ቢሾፕ ነው? ቢሾፕ አይደለም። ጳጳስ ነው? ሊቀ እንትን ኤጲስቆጶስ ነው አይደለም ሲባል ነበር። መሪ ማለት ነው እኮ የበላይ ሆኖ ቤተክርስቲያን የሚመራ ማለት ነው የአሌክሳንድሪያ። ስለዚህ ማርቆስ ነበር። ከማርቆስ በኋላ ደግሞ ሌሎቹ በፈለገ መንገድ ይምጣ እንትኑ። በነገራችን ጀሮምን እነግራቸዋለሁ። ጀሮም አሌክሳንድሪያንን ሳይሆን እየተናገረ ያለው ይሄ ቢሾፕ የሚለው በኋላ የመጣ ነው ያለ። ይህንን ግን ማንም የቤተክርስቲያን አባት አይቀበለው። ከሱ በፊትም የነበሩት ከሱ በኋላም የነበሩት ኢግናቲዮስ ሶስቱን የክህነት እንትን ለይቶ ነው የሚናገረው። ቅዱስ ዮሐንስ አፈወርቅ፣ ኤጲፋኒዮስ እንዳለ ሌሎቹ ማንም የጀሮምን እንትን የሚል የለም። ለምንድን ነው ጀሮም ብቻ የተጠቀሰው? እና ያልገባኝ ነገር እሱ ነው። ማለትም ልክ እንደ መጽሐፍ ቅዱስ ቀኖና ጀሮም ላይ ነው አሁንም የተንጠለጠሉት። እምነቱን ባይቀበሉት በሌላ ነገር እዚህ ጋር ላይም ጀሮም ያለውን ከሌሎች አባት አናገኘው። ለምን? ቅዱስ ኢግናቲዮስ ቀጥታ ሶስት የተለያየ እንትኑ እንደሆነ ይናገራል። ሐዋርያቶቹ ካለፉ በኋላ የበላይ በሆነ ቦታ የሁሉም ሳይሆን አንድ ቦታ ተሹመው የበላይ ሆነው የሚያገለግሉት ሊቀ ካህናት ወይም ኤጲስቆጶሳት ናቸው። ይህንን ዲዳኬ ላይ እናያለን። እና ይሄን ነው ግን ያልተረዳሁት ነገር ሙግቱ አልገባኝም። ለምን እንግዲህ 13 እስከ 14 እንኳን ዛሬ እንግዲህ አሜሪካ ኦርቶዶክስን ተቀበለች። ጳጳስ ቢሾማት ዛሬ የሚሾመው ከምንድን ነው? ከሌላ ይሄ ሹመት ካለው ነው አይደል? የአሜሪካ ቤተክርስቲያን የሐዋርያት ቅብብሎች አላት ነው የምንለው። ለምን? ከዚህ ቅብብሎች ይሄን ቅብብሎች ያላቸው ስለተሾመላቸው። አብዛኛው ቤተክርስቲያን እኮ በኋላ ነው ጳጳሳት እንትን ያሉት። አምስቱን ነበር የሚታወቁት። በኋላ ላይ ግን አውቶኖም ነው የሚባሉ አሉ። የግሪክም የኢትዮጵያም ኦርቶዶክስ ሌሎችም ጳጳሳት በኋላ ላይ ነው የተሾሙላቸው። መጀመሪያ የአሌክሳንድሪያ አምስቱን ነበር የምናውቀው። እነዚህ ከአምስቱ ግን ሌሎችንም እየሾሙ የራሳቸውን እንትን እያለ ቤተክርስቲያን እያደገች ስትመጣ አደረጃጀቷም እንትን እየተቀየረ ይመጣል። ይሄ በትውፊት የምናገኘው ነው እና ይህን ነው ያልተረዳሁት ነገር። በነገራችን ላይ ጥሩ ነው የተነሳው። የሐዋርያት ቅብብሎች እንዳለ አይተናል። አሁን የምንሄድበት ምንድን ነው? በመጽሐፍ ቅዱስ ሽማግሌ የሚለውና ኤጲስቆጶስ የሚለው ተመሳሳይ ነው የሚለውን እሱ ላይ እንሄድበታለን። በቤተክርስቲያን ታሪክ እንደዛው ይቀጥላል ወይ? ሐዋርያቱ ካረፉ በኋላ እንደዛው ይቀጥላል ወይ? እነ ኢግናቲዮስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ኤጲፋኒዮስን ሌሎችንም የቤተክርስቲያን አባት እየጠቀስን አስረዘምኩት፣ ይቅርታ። ወይ ዮባ ቀጥል አባታችን። ምናልባት ድምጻቸው አይሰማምና ዮባ ቀጥል። ቀሲስ ዘወር ብለዋል መሰለኝ። ሰላም ብያለሁ። እንዴት አረፈዳችሁ? እኔ አንዳንድ ነገር እንትን ለማለት ፌዝንም በውስጥ እዛም በአደባባይ እንትን ስል ነበር። አንዳንዴ ምን መሰለህ፣ ባለፈው ዲያቆን ዳዊት ሲጠይቃቸው ነበረ ክሌማችሁ ምንድን ነው፣ አርጊመንታችሁ ምንድን ነው የሚለውን ነገር። አርጊመንት ካላስቀመጡ ሪፊዩት ለማድረግ ይከብዳል። አይ ኖ ላይክ በቅን ልብ ነው እዛ ጋር ለማስረዳትም ቤተክርስቲያንም ዲፌንድ ለማድረግ እንደቻልነው እንትን እንገባለን ሁላችንም። ግን አንድ ነገር አለ። ያው ቀሲስ ለሰው በደንብ እንትን ይሉታል፣ ኮንቪንሲንግ ኮንፊውዝ የሚባል ነገር አለ አይደለ? ላይክ የሆነን ነገር ኮንፊውዥን ከጣልክበት አሁን የተወራው ነገር አለ አይደለ? አንዳንድ ሰዎች ላይ ኮንፊውዥን ይፈጥራል። በተለይ ፕሮቴስታንት ቤተ እምነት ውስጥ ላሉ ሰዎች ማለት ነው። እኔ ትናንት አሁን አንድ ቤት ጴንጤዎች በጣም አዝነው ማለት እንዴ ግብፅ እንደዚህ በዝብዛናለች እንዴ ግብፅ እንደዚህ ፖለቲካ መስሏቸዋል። የተወራው ነገር ፖለቲካል አናሊሲስ ፖለቲካል ሂስትሪ መስሏቸዋል። ኦር ደግሞ የሆነ ነገር በቃ እስላም
ሙስሊም ጳጳስ ነበራቸው ምናምን ሲባል ኮንፊውዥን ይፈጥራል፣ ጥያቄ ይፈጥራል ሰው ላይ ማለት ነው። ለማያውቁት ቤተክርስቲያኒቱ ላይ በቃ ጥያቄ እንዲፈጥር ኦር በቃ ኮንፊውዝ ለማድረግ ማለት ነው። ይሄ ኮንፊውዥን እዮባ ይቅርታል፣ በጣም ይቅርታ። ግን በነገራችን ይሄ ነገር እንትን ሲባል እስከ ዛሬ ማቀው እንዴት ሊሆን ይችላል በጥላቻ የኢትዮጵያ ኦርቶዶክስ እንደዚህ ያለች እንጂ እያልኩኝ ነበረ። ማለትም የግብፅ ኦርቶዶክስ እስላምን ላከች በሚለው ነበር ማቀው። ግን ይሄኛው ነገር እንዲጠራልኝ ተደርጓል። አሁን ያልከውን ነው እኔም ማቀው። የግብፅ ኦርቶዶክስ እስላሞችን ላከች የሚለውን ነበር እንጂ ሲዟዟሩ የሰማሁትን። አሁን ግን በዚህ በተነሳው ነገር አስመስሎ ፌክ እንትን ይዞ እንደሄደ ተግልጽ ሆነልኝ እና ያልከው ነገር ትክክል ነው። ጥያቄ ነበረብኝ እኔ ራሴ እሱን ነው የምልህ። አሁን እነሱ ይሄን ያህል ስለ ታሪክ ስለ ቀኖና ምናምን ግድ ሰጧቸው አይደለም። እዚህ ጋር ሁላችሁም ገብታችሁ ቀሲስም ፌዝም ዲያቆን ዳዊትም ባለፈው መታችሁ እንደዚህ እንትን ስትሉ እነሱ የብር ግድ ሰጥቷቸው አይደለም ለታሪኩ ማለት ዛሬም አይተናል። ቅዱስ አትናቴዎስን ቀኖና እንደ ሳተ ናይሲን ቻምፒየን ናይሲን ቀኖናን የጣሰ አባት አድርገው አቅርበውታል። ምንም ግድ የላቸውም እነሱ፣ ምክንያቱም ኤንድ ጎል አለው። By the way, sorry to cut you off. እኔ በጣም በቃ like it's impossible to discuss with them የምለው እዛ ጋር ፖዝ አድርገ ስለዚህ አትናቴዎስ ቀኖና ጥሷል ነው የምትለኝ ብትል he won't back it up. That's what's so difficult about like exactly yeah that's the problem yeah. ምን መሰለ ዲያቆን እዚህ ጋር ኤንድ ጎሉ ምንድነው የሚለውን ሁላችንም መጠየቅ አለብን። አትሊስት ላይክ ሪፊዩትም ለማድረግ ኦፌንሲቭም ላይ ለመሆን ኤንድ ጎሉ ምንድነው የሚለውን ማወቅ አለብን። ኤንድ ጎሉ ደግሞ ዳዊት መጨረሻ ላይ የሮጠበት ነገር ነው። ምንድነው? አፖስቶሊክ ሰክሴሽን ዶክትሪናል ሰክሴሽን ነው፣ እምነት ላይ ነው እንጂ ይሄ ክህነቱ ስለ ይሄኛው ሌላኛው አፖስቶሊክ ፊዚካል ሰክሴሽኑ የለም የሚል ኤንድ ፖይንት ይዘው ነው መከራከር የሚፈልጉት። ስለዚህ ቅዱስ አትናቴዎስን ቀኖና ስቷል ቢባል ኦር የሆነ ነገር ተሳስቷል ምናምን ቢባል ሌሎችም አባቶች በታሪክም በምንም በቀኖናውም በትውፊቱም ተሳተ ቢባል ግድ አይሰጣቸውም። ምክንያቱም ኤንድ ጎሉ ዶክትሪናል ሰክሴሽን አለ ወይ ነው። ዶክትሪናል ሰክሴሽን ደግሞ ዞሮ እኛ ጋር አለ። ክህነቱ ባይኖርም ዶክትሪናል ሰክሴሽኑ ዲፖዚት ኦፍ ፌዱ እኛ ጋር ስላለ ፌዱ በቃ እየተላለፈ እኛ ጋር ፉል ዲፖዚት ኦፍ ፌድ አለን የሚሉት አይደለ? ስለዚህ መጨረሻ ላይ የራሱን ቤተ እምነት ፉል ዲፖዚት ኦፍ ፌድ አለን። እናንተ ጋር ግን ስትመጡ ዲፖዚት ኦፍ ፌዱ ምናልባት ላይክ ሊኖራችሁም ይችላል ላይኖራችሁም ይችላል። 60% እውነት ይሆናል ኦር ተበርዟል እምነቱ ምናምን ሊሉን ይችላሉ። ከዛ በኋላ ግን በፊዚካል ሰክሴሽኑ ደግሞ ይኸውላችሁ ፊዚካል ሰክሴሽኑ እኮ ትክክልና አዲኩዌት የማይሆነው ይኸው ሙስሊም ጳጳስ ገብተዋል፣ ይኸው ቅዱስ አትናቴዎስ ቀኖናውን ሰብሯል፣ ይኸው አባቶቻችሁ እንደዚህ ነው፣ ይኸው ጄሮምን ይጠቀሳል፣ ይኸው እየተባለ ያንን አውት ኦፍ ደ ዌይ ይደረግና ዶክትሪናል ሰክሴሽን ብቻ ነው ዋናው እምነቱ ዲፖዚት ኦፍ ፌቱ በትውልድ ውስጥ በጀኔሬሽን ውስጥ አልፏል ወይ ጀኔሬሽን ውስጥ አልፎ ደግሞ እኛ ጋር ያለው ለማለት ነው። በቃ ኤንድ ጎሉ ይሄ ነው። ስለዚህ ኤንድ ጎሉን መጀመሪያ ቢያንስ እንትን ካልነው ስለ ቀኖና ቢወራ ስለ ቸርች ሂስትሪ ቢወራ የምሬን የምላችሁ ግድ አይሰጣቸውም እነሱ ደዘንት ማተር አት ኤንድ ኦፍ ዘ ዴይ። ዮባ የእነሱ እኮ ይኸውልህ እነሱ ማሳየት የፈለጉት ነገርማ አለ እኮ ነግረውናል እኮ። አንደኛ እነሱ በምስጢረ ቁርባን ላይ በምስጢረ ጥምቀት ላይ ያላቸው ወደ ኦርቶዶክስ ጠጋ ያለ ወደ ኦሪየንታልም ወደ አጠቃላይ ወደ ካቶሊኮችም የሚጠጋ ነገር አላቸው ስንላቸው አይደል የከረምን። ግን ምናል እኔ ራሴ ሳነሳው ስለነበረ ግን ዞሮ የጭራሮ ማሰሪያው ልጥ ነው። ስለዚህ ይሄ ቅዱስ ቁርባን አማናዊ ነው ቢሉም ጥምቀት ለኃጢአት ስርየት ነው ቢሉም ነገር ግን እነዚህ ነገሮች በምስጢረ ክህነት የሚፈጸሙ ናቸው። ኦኬ ክህነት ከሌለ ህብስቱም ህብስት ነው ወይኑም ወይን እንጂ ስጋና ደም አይሆንም።
ስለዚህ የፈለገው ርቱ እንኳ እምነት ቢኖራቸው ሉተራን እነሱ ጋር ያለው ጥምቀት እነሱ ጋር ያለው ቅዱስ ቁርባን ዜሮ ነው፣ ትርጉም የለው፣ በቃ ሚኒንግለስ ነው ስንል ነበረ። አሁን እነሱ ክህነት ስለሌላቸው ማለት ነው በሉተር ሊያመጡ ፈልገው ከሆነ በጣም ነው የሚስቀው። እኔ የመሰላቸው ይኸውልህ አፖስቶሊክ ሰክሰስን በቄስና በዲያቆን የሚቀጥል መስሎን የታያቸው። እንደዚያ ከሆነ ደግሞ ሉተር መነኩሴ ስለነበረ የካቶሊክ ቄስ ስለነበረ በሱ በኩል ነው አፖስቶሊክ ሰክሰሽናቸው ሊሉ ፈልገዋል። ቀሲስዬ ይቅርታ፣ እዚህ ጋር ለማቋረጥ አይደለም፣ በጣም ይቅርታ። እሱን እኮ ነው ሚስጥረ ክህነቱ አያስፈልግም ለማለት ነው እነሱ። ከዚያ በኋላ ይኸውልህ ይሄ እንደማይሰራ ተረዱ። እንደማይሰራ ሲረዱ በቃ የእኛም ተቋርጧል የእናንተም እኩል ነን ለማለት ነው አሁን የመጡት እኮ። ክህነቱ አያስፈልግም ለማለት ነው። ዞሮ ዞሮ ሚስጥረ ክህነቱ አፖስቶሊክ ሰክሰሽኑ ላይክ ማቴሪያል መምህር በረከት እንዳለው ነው እኮ አጥፍቶ ጠፊነት ነው። በቃ እኛ ከጠፋን አብረን እንጥፋ። ሚስጥራትም የማያምኑ አሉ እኮ። ሚስጥራት ራሱ የማያምኑ አሉ። ለምሳሌ ጥምቀት የሚለውን በውሃ መጠመቅ አንቀበልም ብሎ የመንፈስ ጥምቀት ነው ይላሉ። የመንፈስ ደግሞ በእምነት የሚፈጸም ነው ይላሉ። ስለዚህ እዚህ ላይ አሁን አጥማቂ ያስፈልጋቸው ካህና ያስፈልጋቸው ማለት ነው። እንደዚህ አይነት መጨረሻ ላይ ፌድን ያተራደፉት ሁለቱም ብለሃል እዮባ ስለ ሉትራኖች እያወራን ስለሆነ ስለ ሉትራኖች እያወራን ስለሆነ ሁለት ጥምቀት አያምኑ እነሱ ጴንጤቆስቴ ነው እንትን ሀብቶም ያለው ማያምኑትን አመኑ እንዳንል ብዬ ነው። ቀጥሉ። ስለሱ እኮ ግድ አይሰጣቸውም እያልኳችሁ እኮ ነው። አሁን ሚስጥረ ክህነቱ ብዙ አይነት ስለሆኑ ሁሉም እሺ በቃ አንዴ ኢዮብ ይጨርስና ጨርስ። እንደው እንትን ለማለት ነው የተወሰነ ሀይል ትሰጥ ፈልጌ ነው። እንትኑን እያጠቁት ያሉት ምንድን ነው? አፖስቶሊክ ሰክሴሽኑ ክህነቱ ምንም እንትን አይልም። ፌዱ አላችሁ ወይ? እምነቱ ዲፖዚቶ ፌዱ አላችሁ ወይ? መጨረሻ ላይ ፌድን እያጣደፉ እርሶንም ለመዝጋት እንትን ያሉት ለምንድን ነው? አይ ሁለቱንም ነው ቦድ ነው አነጣጥለውም ስትሉ ኦኬ። የማይነጣጠል ከሆነ ቅዱስ አትናቴዎስ ሲሰደድ አሪዮስ መንበሩን ይዘዋል፣ ቤተክርስቲያኖቹን መቅደሶቹን ይዘዋል። ስለዚህ ማቴሪያል እንትኑ አሪዮሳውያን ወስደውታል። አሪዮሳውያን ሲወስዱት ክህነቱ በቃ ዲፖዚት ኦፍ ፌዱ ይሆናል ማለት ነው። ማቴሪያሉ ሰክሴሽን ጠፋ ማለት ነው። ማቴሪያል ስለዚህ አፖስቶሊክ ሰክሴሽን እምነትና ዶክትሪን ነው እንጂ ማቴሪያል ሰክሴሽኑ ምንም እንትን አይልም። ስለዚህ ቅዱስ አትናቴዎስ ዲፖዚት ኦፍ ፌዱን ይዟል። አዎ ይዟል። ግን ቤተ መቅደሱን የዛ ጊዜ እንትን ነው በረሃ ላይ ገዳም ነበር አይደል? ላይክ ኤግዛይልድ ሆኖ ነበረ። ስለዚህ ማቴሪያል ሰክሴሽኑና እንትኑ ጥቅም የለውም ለማለት ነው። ኤንድ ጎላቸው እሱ ነው ለማለት ነው። ሶ ኤንድ ጎላቸውን ቢያንስ እንትን ካልነው የእነሱንም ማይንድ ሴት እንትን እንለዋለን እንጂ እሷማ ያላችሁ ምንም እያሉ ሄዱና መጨረሻ ላይ ግን ያንን የሚስጥረ ክህነቱን የክህነቱን እንትን ለማጥፋት ነው። ላይክ አስፈላጊ አይደለም። ዋናው ኢምፖርታንስ እምነቱ ነው ለማለት ነው። እና ለዛ ነው አንዳንዴ አርጊመንታችሁን ፌድንም እንትን ስለነበረው አርጊመንቱን ያስቀምጡ። አርጊመንቱን ካስቀመጡ ሪፊውዝ ለማድረግ እንትን ይላል። ግን እነሱ የሆነ ቦታ መርተው መጨረሻ ላይ አያችሁ ምናምን ብለው አጣድፈው እንትን ለማለት ነው። እና ኮንቪንስ ኤንድ ኮንፊውዝ ነው። ኮንፊውዝ ካረጉ ሰውን ኮንቪንስ ለማድረግ ከዛ ይቀላል ትንሽ በቃ ማለት ኦርቶዶክስ ያልሆኑትንም ሌላ ቤተ እምነት ያሉትንም ሰዎች ኮንፊውዝ ካደረጉ በኋላ ይኸው እኮ አፖስቶሊክ ሰክሴሽን እናስጥል ብለው አይደል የመጡት? ሚስጥረ ክህነቱን ነው፣ ኦብቪየስሊ ክህነቱን ነው። ስለዚህ ይኸው ሙስሊም ጳጳስ ነበራቸው፣ ይኸው ቀኖና የሚጥሱ ካህናት ነበሯቸው፣ ይኸው ኢትዮጵያ ኦርቶዶክስ መንበሩ ይኸው ለሶስት ተከፍሏል ምናምን እያሉ ያንን ካስጣሉ በኋላ ሰውን ኮንፊውዝ ካደረጉ በኋላ ለኮንቪክሽን ግን ይኸው እኛ ጋር ግን አለ፣ ጥምቀቱም አለ፣ ቅዱስ ቁርባኑም አለ፣ አስተምሮ አለ፣ እኛ ጋኑ ለማለት ነው። ቴንኪዩ አመሰግናለሁ። ይቅርታ እንትን አልኳችሁ። መምህር እኔ ግን ኢትዮጵያ ኦርቶዶክስ ተዋሕዶ ከግብፅ ጳጳሳት ታመጣለች እና አሁን አንድ እንኳን በማጭበርበር ሙስሊም ሆኖ ግን ጳጳስ ሆኖ ቢመጣ በሚቀጥለው እኮ ከሞተ በኋላ እኮ ሌላ ጳጳስ ነው የሚመጣው። እየተተካ እየተተካ ስለሚመጣ የሆነ ሰዓት እንኳን ብሬክ ቢደረግ ብሬክ ቢሆን አንድ የመጥተዋልና ከዛ በኋላ አንልክም አይባልም።
ያንን ከሞተ በኋላ ሌላ ደግሞ ሊቀ ጳጳስ ደግሞ ሊመጣ ነው። ስለዚህ ያንን ብሬክ የሆነውን ነገር ሊስተካከል ነው ማለት ነው። ቢሆን እንኳን እንደዛ እንኳን ቢሆን ማለት ነው። ምክንያቱም አንዴ እንትን ተደርጎ የሚቆም ነገር አይደለም። አንዴ ተልኮ ፎር ኤቨር አይደለም። እሱ በቃ እሱ ከሞተ አለቀላችሁ ነው ተብሎ ቢሆን ኑሮ ኦኬ። ግን እሱ ከሞተ ሌላ ደግሞ ስንት የነበር የምታመጣው? በጣም ብዙ ዘመናት እኮ ብዙ ጳጳሳት እኮ ነው የመጡት ወደ ኢትዮጵያ። ስለዚህ አንድ እንኳን የሆነ ክፍተት ያለበት ስህተት ያለበት ቢሆን እሱ ከሞተ በኋላ ሌላ ደግሞ ሊያመጡ ነው ማለት ነው። ስለዚህ ያንን ብሬክ የሆነውን ነገር በኋላኛው የሚመጣው ትክክለኛ የሆነ ጳጳስ ሲመጣ ደግሞ ፎሎው ጠብቆ ይሄዳል ማለት ነው። ስለዚህ ይህንን ታሳቢ ማድረግ ነበረባቸው ማለት ነው። ባይ ዘ ዌይ ይቅርታ አባታችን እዚህ ጋር ባለፈውም ለማንሳት ሞክሬ ነበረ ከመምህር በረከት ጋራ ሪሰርች ሳደርግ ፕራይመሪ ሶርስስ ብንመለከት አብዱን የምንም አይነት ስራ ሰርቷል የሚል ማስረጃ አናገኝም። አሁን ለምሳሌ ታደሰ ታምራት መዝግበውታል እንደ ታሪክ ምሁር ማለት ነው። እና እዛ ላይ የሚጠቅሰው ምንድነው ሰውየው ኢትዮጵያ ውስጥ መግባቱ ለማታለል መሞከሩ እንጂ ስራ በጵጵስና ደረጃ እንደዛ ማዕረጉ ላይ ቁጭ ብሎ ሰዎችን አጥምቋል፣ ካህናትን ሾሟል የሚል ማስረጃ አናገኝም። ባይ ዘ ዌይ ይሄ ካለ ያሳዩ፣ የሰራው ስራ አለ ቢሉ። እነዚህ አይነት ሀሳቦችን የምናገኘው ምንድነው ሰከንደሪ ሶርስስ ሰው በልምድ ምናልባት ሹሞ ይሆናል የሚል ሀሳብ አለ እንጂ ፕራይመሪ ሶርስስ ላይ እኔ አላገኘሁም። ካለ ደግሞ ያሳዩን። ስለዚህ ባለፈውም ለማንሳት ሞክሬ ነበረ። ምናልባት እየተደጋገመ እንትን ይላል እንጂ አንደኛ ነገር የሆነ አጥምቋል፣ ሹሟል ምናምን የሚል አይነት ሀሳቦች ካሉ ያሳዩን ያልኩትም ለዛ ነው። ይህንን ለማለት ነው። ዲያቆን ሄኖክ የምትሉት ዲያቆን ሄኖክ ባይ ዘ ዌይ ፕራይመሪ ሶርስ አይደለም። ፕራይመሪ ሶርስ እና ሰከንደሪ ሶርስስ ለማታውቁ ሰዎች ምንድነው አፖስቶሊክ ሰክሰሽን ፎር ደሚስ ላይ እዛ ላይ እንጽፋለን ፕራይመሪ እና ሰከንደሪ ሶርስስ ምን እንደሆነ። አባታችን ይቀጥሉ። እንትን ነው እዚህ ጋር አንድ ነገር ልበልና ወደ እናንተ አሁን እመጣለሁ። በነገራችን ላይ ከዚህ ቀደምም ተናግሬያለሁ ሌላ ቤትም አንድ የሙስሊሙ ጉዳይ እንደተባለው ቅድም ስፒሮስም እንትን እንዳልከው እንደዚህ ያሉት ነገሮች መነሳታቸው ለእኛ ለኦርቶዶክሳውያን ትልቅ ትምህርት ይሰጣል። ለሌሎቻችንም ታሪኩን አዛብተን የምንረዳ ካለን ስለሚጠራ ማለት ነው። ጥሩ ነው። የላኩት ሙስሊሞች ናቸው። ቤተክርስቲያን አይደለችም የላከችው። እንደተደረሰበት እርምጃ ተወስዶበታል። ስዋት እኔ እኮ በጣም የሚገርመኝ ቅድም አውቶም ያነሳውን ነገር ላነሳ ነው። እንኳን ሙስሊም የሆነ ጳጳስ ያልሆነ ሰው ይቅርና ነው የምላችሁ ራሱ ጳጳስ ራሱ ሆኖ ቢመነፍቅስ አፖስቶሊክ ሰክሰሽን ይፈርሳል ማለት ነው? አይደለም። በነገራችን ላይ እግዚአብሔር አይበለውና የግብፅ ክርስቲያኖች እንትን ጳጳሳት በሰማዕትነት በሙሉ ቢያልቁ ሲስተር አብያተ ክርስቲያናት ፓትርያርክ መሾም እንደሚችሉ አታውቁም? እንዲህ አፖስቶል መንበረ ማርቆስን እኮ ማስቀጠል እኮ ይችላሉ። የህንድ ቤተክርስቲያን እኮ የማድረግ ይህን ስልጣን እኮ አላት እኮ። እህት አብያተ ክርስቲያናት እኮ ናቸው እኮ። የኢትዮጵያ ቤተክርስቲያን እኮ እዛ ኢቭን ኢትዮጵያዊ ጳጳስ ራሱ የግብፅ ፓትርያርክ እኮ ሊሆን እኮ ይችላል እኮ። ይህ እኮ የስጋና የደም ጉዳይ እኮ አይደለም እኮ። የአጥንት ቆጠራ የዘር ቆጠራ እኮ አይደለም እኮ። ክህነት ነው እኮ፣ ክህነት ነው። ስለዚህ ይሄ ደግሞ ሀፐን ያደርጋል። ጳጳስ ሊመነፍቅ ይችላል። ልክ ይሁዳ እንደወጣ ከሐዋርያት መካከል ማለት ነው። ሐዋርያት መካከል ይሁዳ ወጣና 11 ስለሆኑ በቃ እንትን ሆነ ማለት ነው። ማለት ይሄ ቁጥሩ ጎደለ፣ በቃ ጎደሉ ሆኑ ማለት ነው እንዴ? መናፍቅ እኮ በየጊዜው ሊኖር ይችላል። ያ ማለት ኢቭን ፓትርያርኩ ለምን አይመነፍቅም? ተቆርጦ ይጣላል ማለት ነው። ሿሚዎቹ ግን አሉ ስቲል ነው ክህነት ያላቸው። ኢቭን ፓትርያርክ እኮ በነገራችን ላይ ፓትርያርክ መጥቶ እየሾሙ አይደለም እዚህ የደረሰው። ፓትርያርኩን
ጳጳሳት ልክ ማርቆስ ሲያልፍ እነዚያ ሃይራርኪ ያላቸው እንደኛ ያሉ ክህነት አይደለም። እውነት ለመናገር ለምሳሌ ሁለተኛ ጢሞቴዎስ ላይ እንደምትመለከቱት አንድ ኤጲስቆጶስ ሊሆን የሚገባው የአንድ ሚስት ባል የሆነ የአንድ ሴት ባል የሆነ ልጆቹን በስነስርዓት የሚያስተዳድር ይላል። ሪሊ ያ ኤጲስቆጶስ ማለት እንደኔ ያለ ክህነት ማለት የቤተክርስቲያን መሪ ሲባል እኮ ሌብሉ ሃይ ነው እዚህ ጋር። ኦኬ ያን ጊዜ እንደዚህ ያለ ይባል ነበር። ኦኬ አሁንስ አሁን ያገባ ሰው ኤጲስቆጶስ ይሆናል? በአሁኑ ሰዓት ላይ አይሆንም። በአሁኑ ሰዓት ላይ መነኮሳት ናቸው ኤጲስቆጶሳት የሚሆኑት እና ወደ ጵጵስና የሚሄዱት። ምንኩስና መቼ ነው የተጀመረው ስንል እንጦንስ ላይ ነው የሚጀምረው። 3ኛው መቶ ክፍለ ዘመን አካባቢ የሚጀምር ነው። እያደገ ሲሄድ አይ ካህናት ባለትዳሮች ሞር ወደ ዓለማዊ ልጆቻቸውን ለማስተዳደር ምን ሲሉ ለምናኔውም ለአገልግሎቱም ስለሚቸገሩ ዓለምን የመነኑ ሰዎች ሙሉ ጊዜያቸውን ለቤተክርስቲያን ሊሰጡ የሚችሉት ቢሆኑ ይሻላል ብለው አባቶች ወሰኑ። ባይዞ ይሄ ሊሻሻል ይችላል። አሁን ኦኬ መነኮሳት በቃን ከዚህ በኋላ እኛም ለምን ካህናቱም ደግሞ ተተክተው ነው ያገልግሉ ቢሉ አሁን ባይዞ እኮ መነኩሴ ቢጠፋ እኮ ካህናት እኮ ጳጳሳቱን እኮ ሊቀጥሉ እኮ ይችላሉ። ቀኖና ነው ይሄ። ክህነቱ ግን የአፖስቶል ሰክሰሽኑ ግን የእንትኑ ሐዋርያዊ ቅብብሎች ግን የሚቆም ነገር አይደለም። የሚቆመው ምን ቢሆን ነው? ተገንጥሎ ከወጣ ነው። ተገንጥሎ አያስፈልገኝም ብሎ በራሱ ቢሾምና በራሱ ቢቀጥል አመፅ ስለሆነ ይቋረጣል። ዛት ሰው እኛ ስንጠብቅ የኖር ነው እኮ እንጂ ጳጳስ መነኩሴ እኮ አተን አይደለም። በነገራችን ቅዱስ ጴጥሮስም ሲል የነበረው ካህን የሚለው በእኛም ቤተክርስቲያን በቅዳሴ ላይ ይበል ካህን ይላል እንጂ ይበል ሊቀ ጳጳስ ይበል ምናምን የሚል የለም። ይበል ዲያቆን ይበል ካህን ነው። በእደ ገብሩ ካህን እዚህ አርንኑ ሲባል አሁን በእደ ገብሩ ሊቀ ጳጳስ የምንለው ይሄ እንደው ስንቀብጥና ይሄ ስናሽቀብጥ እንጂ በእደ ገብሩ ካህን ነው። ካህን ሊቀ ካህናት ኢየሱስ ክርስቶስ ነው። ካህን ነው ክርስቶስ። እርሱ የተጠራበትን አነሰኝ ከሆነ አደገኛ ነገር ነው። አይደለም ለመለየት ከካህናቱ ቆሞሳትን፣ ሊቃነ ጳጳሳትን ሪስፔክት ለማድረግ እንጠራዋለን እንጂ በእደ ገብሩ ካህን ጳጳሱንም ካህን እንለዋለን። ያ ማለት ግን አውቶሪቲ የልዩነት ግን የለም ማለት ግን አይደለም። እኔ ካህን ነኝ የስ ግን አልሾምም። አጠምቃለሁ፣ ክርስትና ነሳለሁ፣ አሳልማለሁ፣ ባርካለሁ። ዚስ ኢዝ ማይ አውቶሪቲ። ከዚህ የዘለለ ነገር ግን ኢቨን ከዚህ ደግሞ ከኔ ደግሞ ከፍ ያሉት ደግሞ ቆሞሳት ደግሞ ቤተክርስቲያንን በቅባሜሮን ያማክበር አቅም ደግሞ አላቸው። እነሱ ደግሞ ከነሱ በላይ ደግሞ ሀገረ ስብከት ላይ ደግሞ መሪ መሆን ደግሞ የሊቀ ጳጳሳት ነው። ከሊቃነ ጳጳሳት ደግሞ በላይ ደግሞ ሲኖዶስ በጋራ የጳጳሳቱ ርዕሰ አበው ርዕሰ ሊቃነ ጳጳሳት ይባላል። በነገራችን ላይ አሁን የቀረ እንጂ ኤጲስቆጶሳት ጳጳስ መጀመሪያ ሹመት የሚሾመው በኢትዮጵያ የሚላክ የነበረው ጳጳስ እንጂ ሊቀ ጳጳስ አይደለም። ሊቀ ጳጳስ ከተባለ ከስሩ አንድ ረድብ ሊኖር ይገባል። የጳጳስ አለቃ ማለት ነው። ሊቀ ጳጳሳት ከሆነ ግን ጳጳሳቶች በስሩ ሊኖሩ ይገባል። ክርስቶስ ሊቀ ካህናት ሲባል የካህናት አለቃ ማለታችን ነው። ካህናቶች አገልጋዮች ስላሉ ነው። የነዚህ ሁሉ በእነዚሁ ላይ የተሾመ ስለሆነ ሊያገል አሁን ፓትርያርክ ማለት ግን ርዕሰ ሊቃነ ጳጳሳት ነው የሚባለው። ርዕሰ ሊቃነ ጳጳሳት ማለት የጳጳሳት ሊቃነ ጳጳሳት ደግሞ የሚባሉ ጳጳሳት አሉ፣ ሊቃነ ጳጳሳት አሉ። ርዕሰ ሊቃነ ጳጳሳት ደግሞ ፓትርያርኩ ነው። ኦኬ ጳጳስ አለ። የጳጳሱ ደግሞ አለቃ ሊቀ ጳጳስ ይባላል። ሊቀ ጳጳሳቶች ደግሞ ሲሰበሰቡ ሊቃነ ተብለው ይጠራሉ። አለቆች ማለት የጳጳሳቶች አለቆች የበላዮች እንደማለት ነው። ምክንያቱም በስራቸው ሊቀ ዲያቆን፣ ቄሰ ገበዝ እንደሚባለው ሊቀ ዲያቆን ሲባል አሁን የዲያቆን አለቃ ማለት ነው። ብቻውን ሊቀ ዲያቆን ይባል። ልክ ርዕሰ ሲባል ግን ርዕሰ አበው ፓትርያርክ ማለት ትልቅ እንትን የሚያሳይ ነገር ነው። ስለዚህ እነዚህ ፓትርያርኮች የሚሾሙት በማን ነው? በብፁዓን ሊቃነ ጳጳሳት በሲኖዶስ በጉባኤው ነው። ዛሷ የአቡነ ተክለ ሃይማኖትን ላነሳ የነበረው አሁን የመሰለው እሱ አቡነ ቴዎፍሎስን አለ ዳዊት እንዲሁ ምስኪን ነው። በነገራችን ላይ ዝም ብሎ ራፍ ልይ አንስቶ መጽሐፍ አንብቦ ነው የገባው። የማይወጣው ችግር ውስጥ ነው የገባው። አዝናለሁ በእውነት። ምን አለ? ብፁዕ ቅዱስ አቡነ ቴዎፍሎስ ደርግ ስለገደላቸው አለ
ስለዚህ ፓትርያርክ አቡነ ተክለ ሃይማኖት ደርግ ነው የሾማቸው። ምክንያቱም ፓትርያርኩ ሞቷል አለ። የረሳው ነገር ደግሞ ራስ ከራሱ ጋር የተማታው አንደኛ ልብ አድርጉ፣ በብፁዕ ቅዱስ አቡነ ቴዎፍሎስ ጊዜ 9 ጳጳሳት ነበሩ፣ አቡነ ጳውሎስን ጨምሮ ማለት ነው። ብፁዕ ቅዱስ አቡነ ቴዎፍሎስ እስር ቤት ከገቡበት አንዱ በኋላ 4 ናቸው 5 ከአቡነ ጳውሎስ ጋር ጳጳሳትን በመሾማቸው ነው። ደርግ እንዲሾም አይፈልግም ነበር። ብፁዕ ቅዱስ አቡነ ቴዎፍሎስ ደግሞ ነው እኔ የምሰማው ቤተክርስቲያን ነው እምቢ ብለው ሾሟቸው። ባይዘው ታስረው ነበር ብፁዕ ቅዱስ አቡነ ጳውሎስ ራሱ አያችሁ፣ ታስረው አንድ ፎቶ አላቸው። በጣም ፀጉራቸው አድጎ ምናምን የሚያሳይ ዋጋ ብፁዕ ቅዱስ አቡነ ጳውሎስን ያሳደጓቸው ደግሞ አቡነ ቴዎፍሎስ ናቸው። እንደውም ትንቢት ሁሉ ተናግረዋል ይባል ስለሳቸው ትልቅ ቦታ ላይ ይደርሳል ምናምን ይሏቸው ነበር። በነገራችን ላይ አቡነ ጳውሎስ አቡነ ቴዎፍሎስ ሲነሱ እንደ ሕፃን ልጅ ሰቅሰቅ ብሎ ነው የሚያለቅሱት። እና ከዛ እነዚህን ጳጳሳት በመሾ ደርግ ወስዶ አሰራቸው። እነዚህ ጳጳሳት ከሞቱ ሲሞት ማለት ብፁዕ ቅዱስ አቡነ ቴዎፍሎስን ደርግ አንጠልጥሎ አንቆ ሲገላቸው ጳጳሳቱ ናቸው 9 ጳጳሳት ናቸው ማለት ተሰብስበው ብፁዕ ቅዱስ አቡነ ተክለ ሃይማኖትን ፓትርያርክ ያደረጓቸው። ልክ አቡነ ማትያስ እንደሾሟቸው ማለት ነው። ብፁዕ ቅዱስ አቡነ ጳውሎስ ሲያርፉ ፓትርያርክ አልነበረንም አይደለ? ኦኬ። ስለዚህ ምን ሆነ? የኢትዮጵያ ሲኖዶስ ተሰበሰበና ሲኖዶሱ ልክ ካኖን አፖስቶሊክ ካኖን እንደሚያዘው ማለት ነው ጳጳሳት ተሰብስበው መሪያቸውን መምረጥ እንደሚችሉት ፓትርያርክ መምረጥ እንደሚችሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርቆስን እንዳደረጉት እነዚህ 12ቱ ማርቆስ ሲያልፍ አንያኖስ እነዚህ ከ12 አንዱ ነበር። አንደኛው የተሾመው ፓትርያርክ ሆኖ ከማርቆስ ቀጥሎ የተሾመው ከ12ቱ ማርቆስ አፖይንት ካረጋቸው ከመረጣቸውና ከሾማቸው ሰዎች አንዱ ነው የሆነው ፓትርያርክ ሆነው አያቸው። እና አቡነ ማትያስ በብፁዕ ቅዱስ አቡነ ጳውሎስ እንተናሉ ማለት ነው። ስለዚህ የመሰለው እሱ ፓትርያርክ ከሌለ ሌላ ፓትርያርክ የማይሾም ሌላ ጳጳስ የማይሾም አድርጎ አስቦታል። አትናቴዎስን ዛትሷ እያመጣው አትናቴዎስን ምን አደረገ? ብቻውን አባ ሰላማን እንደሾመ አደረገ። ዛትስ ፎልስ ነው። በቃ ስህተት ነው። ምክንያቱም አንደር አትናቴዎስ ብዙ ጳጳሳት አሉ ግብፅ ውስጥ። ግን ሾመ ማለት አሁንም ሾመ ነው። አቡነ ማትያስ ይህን ያህል ሊቃነ ጳጳሳት ሾሙ። ድሮ አንቱ የሚባለው በግዕዝ አንቱ የለም። በግዕዝ ቋንቋ አንቱ የሚባል ግዕዝ ላይ የለም። በአማርኛ ነው አንቱ ያለው። ስለዚህ አባ ሰላማን አንተ እንለዋለን፣ አትናቴዎስን አንተ እንለዋለን፣ ቄርሎስን አንተ እንላለን አይደለ? ሾመ እንል ነበር። አሁን ደግሞ ብፁዕ ቅዱስ አቡነ ማትያስ እንደዚህ አድርገው ሾሙ። ብፁዕ ቅዱስ አቡነ ጳውሎስ እኒያን ጳጳሳትን ሾሙ እንላለን። ሾሙ ስንል አንዱን ፓትርያርኩን ነው ማለት ሾሙ የሚለው የሚያመለክተው ግን ብቻቸውን ነው አይደለም። ሲኖዶስን ስለሚመሩ በመሪው መጠራት ነው፣ በአለቃው መጠራት ነው። ኢትዮጵያውያን እንደሚጠሩት በስመ ኀዳሪ ይፄዋ ነባሪው በስመ ነባሪ ይፄዋ ኀዳሪ፣ በአዳሪው ስም ነዋሪውን በነዋሪው ስም አዳሪውን መጥራት ልማደ መጽሐፍ ነው፣ የታሪክ አጻጻፍ ነው። ይሄ በዘመኑ በአውግስጦስ ቄሳር በነገሰ ጊዜ፣ ቄርኔሌዎስ በነገሰ ጊዜ፣ ኔሮን ምናምን በነገሰ ጊዜ ሲበላው ሌሎቹን ዘመኑን ይቆጠራል። ዘመኑ በነገስታቱ ይቆጠራል። ሊቀ ካህናት ቀያፋ በነበረበት ጊዜ ሳሙኤል ይሄ ኤሊ መስፍን በነበረበት ጊዜ ሲባል ዘመኑን በዚያ በነበረው መስፍን መናገር የተለመደ ልማደ መጽሐፍ ነው እንጂ አትናቴዎስ ዝም ብሎ ዊዛውት ሲኖዶሳዊ የሆነ ስብስብ የፈለገውን መርጫ አለው እንደዚህ ያለ ስልጣን አለ እንዲህ በቤተክርስቲያን ውስጥ። ደግሞ አትናቴዎስ ደግሞ ሀጋጊ ህግ ነው። በጣም ጠንካራ ነው እና ፎልስ ነው፣ ሮንግ ነው። ደርግ እንኳን ፓትርያርክ ሊሾምልን እሱ ራሱ ሃይማኖት የለውም። ኦፍኮርስ የራሱ እንዲሾም ወይንም ደግሞ የሚፈልጋቸው አይነት ሰዎች እንዲሾሙ ሊፈልግ ይችላል። አሁን የእኛ ፓትርያርክ እየተገፋ አይደል? መከራቸውን እያዩ ነው ያሉት። ስቃይ እያዩ ነው ያሉት፣ እያለቀሱ ነው ያሉት። በቤተክርስቲያን እንደዚህ ያለ ነገር ሊኖር ይችላል። መንግስት የሚፈልገውን ማስቀመጥ ይፈልግ ይሆናል ማለት ግን በራሱ ሾማ ማለት ግን አይደለም። ቤተክርስቲያን አስባበት አለማበት የተሻለ የምትለውን ምርጫ አካሂዳ ተመርጣለች። ከአቡነ ብፁዕ ቅዱስ አቡነ ማትያስ ጋር እኮ አቡነ ማቴዎስ ተወዳድረዋል ለፓትርያርክነት እና አቡነ ናትናኤል
አቃቤ መንበር ነበሩ አቡነ ናትናኤል፣ አቡነ ማቴዎስና አቡነ ማትያስ፣ አቡነ ማናቸው ደግሞ ሌላ ተወዳድረው ብፁዕ ወቅዱስ አቡነ ማትያስ አሸነፉ በሲኖዶስ። እንደዚህ ግብፅም እንደዚያ ነው የምትሾመው፣ ኤርትራ ባለፈው ሹማለች። እና በጣም ነው የተመቱት። እውነት ለመናገር ተሸውደዋል። ይህ ሁሉ ሆኖ ግን የሚያሳዝነው ሉተር ክህነት የለውም። የሚያሳዝነው ሉተር ራሱ ክህነት እንደሌለው ሲያውቅ ፕሪስትሁድ ነው ያለው። ኦል ብሊቨርስ አር ፕሪስትስ ነው ያለው። ሁሉም አማኞች ካህናት ናቸው ብሎ ነው ቁጭ ያለው። በነገራችን ላይ ሉተር ያለው ይህንን ነው። አገልጋዮች ሁሉም ካህናት ናቸው አለ ብሏል እኮ። ይህንን እኮ በመጽሐፈ ስምምነት ላይ እኮ ቁጭ አድርጓል ይህን። ስለዚህ ዝብርቅርቁ የወጣ የተወገዘ እንደ አርዮስ ያለ የምንፍቅና ሰክሰስን ይዘው ቁጭ ብለው አማናዊ ነው ቅዱስ ቁርባን ጥምቀት ምናምን ያድናል ብዙ እናቷ ጥምቀው የክርስቶስ አካል ማድረግ አይችሉም። ፋይናል እንትኑ ይሄ ነው። እና ጋሽ ሉተር እና አቶ ሉተር አጥምቀው ክርስቲያን ማድረግ አይችሉም። የላቸውም፣ አውቶሪቲ የላቸውም፣ ስልጣን የላቸውም። ከቤተ ክርስቲያን ጋር የተቆረጡ ናቸው። ስለዚህ ዲበኩሉ ከቤተ ክርስቲያን አሁን እኔ ተወግዤ አይበልብኝና በወጣ እና ሂጅ በአምቦ ጫርቅ ሻወር ሰጣቸው እንደሆን እንጂ ልጅ የቤተ ክርስቲያን ልጅ ላረጋቸው ፎር ኤቨር አልችልም። ይህን ማወቅ አለባቸው። ቀጥሎ ለማንኛውም ፌዝ እንትን ዴቭ ቀጥል። የቀረ ነገር ማጠቃለያ ካለ እናጠቃልና ዶክተር ዳዊት አለህ? እሺ ይቅርታ ዞር ብዬ ነበረ አልሰማሁትም።